በፋሲካ ባዛር ላይም እነዚህን የመሳሰሉ የማይዝጉ የማይለቁ ጌጣጌጦችን ይዘን ቀርበናል። ውጭ ላይ ከሚሸጡት ዋጋዎቹ እዚህ ደግሞ ዲስካውንቶች አሉ። አብዛኛው ማቴሪያሎቻችን ከኩሽና ችግር ነው የሚገላግሉት። ጊዜሽንም ገንዘብሽንም ትቆጥቢያለሽ እና አማራጭም እንድታይ ያደርግሻል። ሰላም ተመልካቾቻችን እንዴት ናችሁ? ሳምንታዊ የዓለም ሸማች ፕሮግራማችን ተጀምሯል። ከወዲሁ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል አደረሳችሁ ለማለት እንወዳለን። እንግዲህ በዛሬ የዓለም ሸማች ፕሮግራማችን የተለያዩ ግብይቶችን ቃኝተን ወደ እናንተ የምናሻግር ነው የሚሆነው። አሁን የምገኘው ኤግዚቢሽን ማዕከል ነው። በኤግዚቢሽን ማዕከል ደግሞ ትልቅ የፋሲካ ኤክስፖ ተዘጋጅቷል። በዚህ ኤክስፖ ላይ ምን አዳዲስ ነገሮች ቀረቡ፣ አቅርቦታቸው፣ ዋጋው እንዴት ነው ስንል ተዘዋውረን የምናስመለክታችሁ ነው የሚሆነው። አብራችሁን ቆዩ። በድጋሚ መልካም በዓል። ከሀበሻ ልብስሽ ጋር ያውጣት ስትነሽ ሽቶ ተቀብተሽ ነው አይደለ? ስለዚህ ጥሩ መሽተትና በዓሉን በጥሩ ሽታ ለማሳለፍ እንዲሆን ብለን ነው። ስለዚህ የኛ ሽቶች እንደ ሎንግ ላስ ነው። ከልብስ ላይ እስካላጠብሻችሁ ድረስ አይጠፋም። ቆዳ ላይ ደግሞ 24 ሰዓት ይቆያሉ። እኛ የምንታወቀው በዚህ ነው፣ በሎንግ ላስትነታችንና በጥሩ ሽታችን ነው። ዋጋቸው ከ800 እስከ 3000 ብር ነው። እዚህ ለመጣ ደግሞ ዲስካውንት ያገኛል። ዲስካውንቱ ሲመጡ ያዩታችሁ። የተለያዩ ማቴሪያሎች አሉን። ውሃ ማፊያዎች በአማራጮች አሉን። አሁን ዶሮ ሲገነጥሉ ምናምን እንዳይቸገሩ ፍጥን ያለች ውሃ ማፊያ ያለችን እቺ ማለት ነው። እቺ 3 ሊትር ናት። 3 ሊትር ውሃ ይዛል። 3 ሊትር ውሃ ይዛል። ቆንጆ ቦይለር ናች። በ4 አማራጭ አለን። በ1 ሊትርም በ1.7 ሊትርም አለን። ቀለበቶች፣ የሴቶች የጆሮ እንዲሁም ጎባጎብ የትግሬ ልብሶችን ይዘን ቀርበናል። ከነዚህ ላስሞክርሽ በኔ ምርጫ። ድንጋዮች ናቸው እነዚህ የሚያንጸባርቀው ማለት ነው። አዎ የሚያንጸባርቀው። ስንት ነው ይሄ? ይሄኛው 1200 ያምራል። እሺ ቺማ 8000 ብር ነች። 8000 ብር 1.7 ሊትሩ በ5500 ማለት 6200፣ 1 ሊትሯ ደግሞ በ5000 ብር። ሌሎቹ አሁን እቺ በጣም ቆንጆ እቃችን ናት። መብራት ኖረ አልኖረ ለረጅም ቀን አንዴ ቻርጅ አድርገ ነው ነው የሚሰራው። በቻርጅ ነው የሚሰራው። ሽንኩርት፣ ቲማቲም፣ ቀይ ስጋ ከሆነ ቀለል ያሉ ጁሶችንም ይሰራል። ሁሉንም ያማከለ ነው። በቻርጅ ነው። መብራት አያስፈልገንም እና በጣም አያቀልም። ይሄ በጣም ነው የሚያቀለው። ዋጋውን ስንት ነው? እቺ 6900 ብር። እቺ ደግሞ ማኑዋል ናት። የሽንኩርት፣ ቲማቲም፣ ማንኛውም አትክልት ነገሮች መፍጫ ነው። ይሄም መብራት ኖረ አልኖረ በማኑዋል ነው የሚሰራው። የእጅ አለው፣ የግንባር ቀለበት አልቦ አለ። ሙሉ 5000 ሙሉ አንድ ላይ። የሚቀንስም አለ። ከ200 ብር ጀምሮ አለ። ምን ቀለበቶች? ቀለበት ከ200 ብር ጀምሮ እስከ ስንት? ቀለበት ከ200 እስከ 1500። የአንገትም እንደዛው ከ300 ብር ጀምሮ አለ። ሴት ሲሆኑ እስከ እንዳልኩሽ ከ3000 እስከ 5000 ሙሉ ሲሆኑ ማለት ነው። አልቦ፣ የግንባር፣ የአንገት ምናምን ያላቸው የትግሬዎቹ ማለት ነው ሲሆን እንደዛ ነው። እነዚህ ነጠላዎቹ ደግሞ ከ500 እስከ 1000 ብር 800 ብር ነው አለ። 1000 ብር የሚባለው ያው እንደምታዩ ሴት ነው። እሺ የጆሮ ምናምን ያለው ነው። እቺ ደግሞ የቤታችን በጣም ፌመስ እቃ ናት። ስጋ፣ ጨጓራና ጎመን ክትፎ መፍጫ ናት። ማኑዋል ናት። በእጅ ከተፋ አድርጎ መቼም እናቶቻችን በማሽን አይፈጩም ለክትፎ፣ በእጅ ነው። ስለዚህ እቺ የእጅን የምትተካ ናት። ቅቤውላ ትቆጠባለች። ደሙ ስለማይተፋ በዚች ይገባል፣ በዚህ ይወጣል። ለአጠቃቀምም ምቹ ነው። ስለሚጣበቅ ደግሞ አያደክምም፣ አያታግልም። በጣም የቤታችን በጣም ተወዳጅ እቃ ናት። ዋጋው እቺ 6000 ብር ነች። ሌላ ደግሞ ለባለ አብዛኛው ሰው የሚቸገረው የቢላ ነገር ነው አይደለ? ቢላ ደግሞ በኤሌክትሪክም በማኑዋልም መውረዶች አሉ። ቆንጆ ቢላ የሚሞረድ ማንኛውንም ቢላ ትልቅም ትንሽም ያበሻም የፈረንጅም ቢላ በደንብ አድርጎ ይሞረዳል። ይሄ ደግሞ ለየት ያለ ነው። እንዴት ነው? ምን ውስጥ ነው ቢላ የሚገባው? በዚች ቢላ ይገባል። በዚህ ተሰኪያታለሽ፣ በዚህ ቢላው ይገባል፣ ይሞርደዋል። ኤግዚቢሽን ብዙ ሰዎች ይገባሉ።
ባይገዙን እንኳን ቢዝነስ ካርድ ስለምንሰጣቸው ለሌላ ጊዜ ሱቅ ሊመጡ ይችላሉ ብለን እናስባለን እና ስማችንን እቃችንን ለማስተዋወቅ ያክል እና አሪፍ ነው። ምንም አይደለም። እንኳን አደረሳችሁ። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። እሺ ሙሉሽ ትምሽን ልታወቅ? ትዕግስት አበራ እባላለሁ። አንቺስ? ቬሮኒካ። እሺ ከልጅሽ ጋር ነው እንግዲህ ስትዟዟሪ ያገኘሁትና ምን አያችሁ? የበዓል ኤክስፖ ምን ይመስላል የሚለው ምን አለ? የበዓል ኤክስፖ በጣም ደስ ይላል። ከገባን ጀምሮ ክኖር አለ፣ ሽቶዎች አሉ፣ የቤት እቃ አለ። የሴቶችን ደግሞ የሚያቀል ለበዓል ስራዎችን የሚያቀሉ ነገሮች ብዙ ነገሮች አሉ እና እሱን እያየን ነው። ልብሶች አሉ፣ የህፃናት አልባሳቶች አሉ፣ የአዋቂም አለ፣ የባህል የአበሻ ቀሚሶች አሉ፣ ለቦርሳዎች አሉ፣ ብዙ ነገሮች አሉ። ሁሉ ነገር የተሟላ ነው። እንደዚህ አይነት ኤግዚቢሽኖች ውጪ ላይ ካለው በምንድን ነው የሚለዩ? አንደኛ አንድ ቦታ ሁሉንም ነገር ታገኛለሽ። ዲስካውንቶች አሉ ደግሞ ውጪ ላይ ከሚሸጡት ዋጋዎቹ እዚህ ደግሞ ዲስካውንቶች አሉ። ልጆቼ ስመጣ በጣም ደስ የሚላቸው የሚፈልጉትንም ነገር እያዩ ይሄን ግዢልን ይሉኛል። ያው የሚያስፈልጋቸው ከሆነ ገዛላቸዋለሁ። የበዓል ድባቡም አለ። እኔም ደስ ይለኛል እዚህ መጥቼ ስገበያይ በቅናሽም ስለማገኝ እቃዎችን የተሻለ ነው። ምን አየሽ? እኔ ልብስ፣ ጫማ፣ ሽቶ እና ደግሞ ቫዝሊን ወይም ኮስሞቲክሶች፣ ጌጣጌጦች እና እቃዎች። ገበያው ጥሩ ነው? አዎ። እንዴ ነው ፋሲካ በዓል ምን ለየት ያለ ገጠመኛለሽ? ደስ ይልሻል? ምንድን ነው የሚሰማሽ? በጣም ደስ ይለኛል። ያው በዓል ከመሆኑ አንፃር ማለት ነው። ደስ ይላል። እሺ መልካም በዓል ይሁንላችሁ። አመሰግናለሁ። ለሁላችን ለእናንተም ይሁንላችሁ። መልካም በዓል። እናመሰግናለን። ተመልካቾቻችን እንግዲህ በኤግዚቢሽን ማዕከል ተገኝተን የፋሲካ ኤክስፖ ላይ እያደረግን ያለው ቅኝት ቀጥሏል። አሁንም ተዘዋውረን እንመለከታለን። በተለይም በስፋት አልባሳት፣ ጫማ፣ እንደዚሁም ጌጣጌጦች ደግሞ ከወርቅ ጀምሮ እንደዚህ ብሮች፣ የተለያዩ ማስዋቢያዎች ቀርበዋል። ጥሩ ጠረንን ደግሞ ለማግኘት በተለይ የሀገር ባህል ልብስ በሚለበስበት ጊዜ ሽቶ ጣል ለማድረግም ደግሞ የተለያዩ የሽቶ አይነቶች ቀርበዋል። እንደገናም ደግሞ የፋሲካ በዓል ደግሞ በቤት ውስጥ በርካታ የሚሰሩ ነገሮች፣ የሚከታተፉ የሚፈጩ ነገሮች፣ በርካታ ያሉ ነገሮች እንዳሉ ይታወቃልና ያን ለማቅለል ደግሞ የተለያዩ መፍጫዎች፣ መክተፊያዎች በብዛት የቀረቡበት ነው። ብቻ በዚህ ኤግዚቢሽን ማዕከል በርካታ ነገሮች ቀርበዋል። አሁንም ቅኝታችንን እንቀጥላለን። በያላችሁበት መልካም ጊዜ። ተመልካቾቻችን እንግዲህ በፋሲካ ኤክስፖ ላይ ተገኝተን እያደረግነውን ያለውን ቅኝት ቀጥለናል። በዚህ ኤክስፖ ላይ እንግዲህ የሌለ ነገር የለም። ከጀርባዬ እንደምትመለከቱት ደግሞ የህፃናት ልብሶች፣ የአዋቂም እንደዚሁ ቀርበዋል። አልባሳትም በብዛት ሸማቾች እየሸመቱ ነው የሚገኙት። እንታወቅ። ትዕግስት እባላለሁ። እንኳን አደረሰን። እንኳን አብሮ አደረሰን። እሺ ምን ነገሮች ይዘሽ ቀረብሽ የሚለውን ለተመልካቾች ብትነግሪልን። እሺ የህፃናትና የአዋቂ አልባሳት በጥራትና በልዩ የዋጋ ቅናሽ አዲስ አበባ ኤግዚቢሽን ማዕከል እንገኛለን። አሁን ላይ በጣም ጥሩ ነው ያለው። አንቺም አይተሽ መፍረድ ትችያለሽ። ፊኒሺንጉ በጣም የሚያምር በጣም በጥራት ነው የምንሰራው። ገዢዎቻችንም በጣም ጥሩ ኮሜንት ነው የሚሰጡን። እሺ ዋጋቸውን እናንሳ እስኪ። ዋጋችን በጣም ተመጣጣኝ ነው። እስቲ እናንሳ። ዋጋችን ከ600 ብር ጀምሮ። እቻውን ስንት ናት? 600 ብር። ይሄው ሸሚዞች አሉን። በጣም በጥራት ነው። ሰው ወደ ሀገር በቀል ቢያተኩር ደስ ይለናል። እነዚህን የመሳሰሉ ደግሞ ኮምፕሊት ቱታዎች አሉን። እነዚህን የመሳሰሉ በጣም ጥራት ያላቸው ልብሶች አሉ። ስንት ነው ሄስ? እነዚህ 1300 ብር። 1300 እነዚህም 1300 ብር ናቸው። እንደዚህ ደግሞ የዊኬንድ የወንዶች ልብሶች አሉን ከ800 ብር ጀምሮ በጣም በጥራት በኮተን ጨርቆች ነው የምንሰራቸው። የአዋቂዎችም እንደዛው ሙሉ የዊኬንድ ቱታዎች አሉን፣ ፈሮች አሉን። አሁን ለክረምት የሚሆኑ ልብሶች አሉን። ዋጋችን በጣም ተመጣጣኝ ነው። ትልቁ ዋጋችን የሚባለው 2000 ብር ነው። የህፃናት አልባሳትን፣ የተለያዩ የቤት መገልገያ የቤት እቃዎችን፣ የተለያዩ ነገሮችን አሉ። ለየት ያሉ ነገሮችን ታገኛለሽ። ያው ኤግዚቢሽን ላይ እያየው ነው። ለበዓላት የሚሆኑ ብዙ እቃዎችም አይቻለሁ። ቅመማትም አይቻለሁ። እንደገባን ደግሞ ሽቶዎችም እያየን ነበረና ቼክ አድርገናቸዋል። ቆንጆ ሽቶዎች አሉ። የቤት እቃዎች አዳዲስ ነገሮች ያው በየጊዜው እየተሻሻሉ ይመጣሉ።
አሉ አሪፍ ስራሽ ሊያቀሉ የሚችሉ ነገሮች በየጊዜው ስለሚመጡ በዓል ከመሆኑ አንፃር ደግሞ ያው አንቺ ላይ ስለሆነ ጫናው ሴት ላይ ስለሆነ ሸመትመት እያደረግን ነው። የተለያዩ እቃዎች አሉ። ሰው እንደ አማራጭ የፈለገውን ነገር ማግኘት ይችላል። በዓላት ሲቀርቡ ያው የሚኖረው ኤግዚቢሽን ብዙ ጊዜ እመጣለሁ። ምክንያቱም እዚህ ጋር ሁሉንም ነገር በአንድ ቦታ ታገኛለሽ። ሌላ የተለያየ ቦታ መሄድ አይጠበቅብሽም። ብዙ ነገሮችን በአንዴ በተለይ ደግሞ ለበዓሉ የሚሆኑ ነገሮችን ሌላ ቦታ ላታገኝ የምትችያቸው ነገሮች በደንብ ታገኛለሽ። ስለዚህ ሰፊ አማራጭ ስላለው ያው የተሻለ ነው። ዲስካውንት አላቸው። ብዙ ሀገርኛ ምርቶችንም ታገኛለሽ ከውጭ ከሚገቡትን በተጨማሪና ከሌላ የተሻለ ዲስካውንት አለው። የሆነ እቃ ፈልገሽ እዛ ጋር ለመሄድ ብዙ ትራንስፖርት ኮስት ይኖርሻል። ከእንደገና ደግሞ መዞር አለ፣ የት እንዳለ ማወቅ አለ ምናምን። እንዲህ በአንድ ላይ መሆኑ ግን አንድ ቦታ ላይ ብዙ ነገሮችን ይዘሽ እንድትሄጂ ያደርግሻል እና ጥሩ ነው። ጊዜሽንም ገንዘብሽንም ትቆጥቢያለሽ እና አማራጭም እንድታይ ያደርግሻል። ስለዚህ አማራጮች አሉ ማለት ነው አንድ ላይ መሆናቸው። መልካም በዓል እንዲሆንላችሁ ተመኘው። መልካም የሸመታ ጊዜ። አመሰግናለሁ። ተመልካቾቻችን እንግዲህ እንደተመለከታችሁት ቅኝታችን ቀጥሏል። በተለይ በኤግዚቢሽን ማዕከል የተለያዩ እቃዎች በዚህ ቦታ ላይ በርከት ባለ መልኩ በአንድ ቦታ ላይ ለሸማቹ በተመጣጣኝ ዋጋ በተለይ በአንጻራዊነት ውጪ ላይ ካለው በቀነሰ መልኩ እቃዎችንም ለማስተዋወቅም ታሳቢ አድርገው ስለሆነ ነጋዴዎች እቃውን ይዘው እዚህ ኤግዚቢሽን የሚቀርቡትና በአንጻራዊነት በቀነሰ መልኩ እየተገበያዩ ተመልክተናል። አሁንም ቅኝታችን ቀጥሏል። ከመቀጠላችን በፊት ግን ወደ ስቱዲዮ መለስ ብለን ባልደረባችን ሀና ታደሰ ያዘጋጀችው መሰናዶ ተከታትለን ከኔ ጋር ደግሞ በሌላ ቦታ በሌላ ቅኝት እንገናኛለን። በያላችሁበት ሰናይ ጊዜ። አሁንም በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። ቲቪ ስታንድ አጠገብ ምናምን የሚቀመጡ አበቦች አሉ። የተለያዩ ከለርፉል አበቦች አሉ እና አርቲፊሻል ናቸው፣ ፕላስቲክ ናቸው ግን ናቹራል ነው የሚመስሉት። ባዞችም አሉ ለብቻ የሚሸጡ፣ አበባም ለብቻ የሚሸጥ አለ። እንደዚህ ደግሞ አንድ ላይ ሴት ሆነው የሚሸጡ አሉ። እንደነዚህ ምናምን ሳር ነገር ናቸው ከአበባ ጋር ምናምን አንድ ላይ ያሳምራሉ። ምን ያህል ነው ብሩ? ዋጋው አንዱ 100 ብር። እንደዚህ አሁን ይሄኛው ከነባዙ ምናምን ይሄኛው 10 ፍሬ ነው 1300 ነው የሚሸጠው። ትንሹ እነዚህ 600 ናቸው። ትልቁ ደግሞ አበባው ብቻ 800 ነው። ባዙ 1000 ብር። ከዛ እያጣምርሽ ስመጪ እስከ 2000 ይሄዳል። አንድ ላይ ሁለት አበባ ምናምን እየተደረገ አንድ ባዝ ውስጥ እስከ 2000 ምናምን ዋጋ አለ። በዛ ሬንጅ ከ600 እስከ 2000 ብር እስከ 2005 ምናምን ሬንጅ ሊያገኙ ይችላሉ። እቃችን በጣም በአስተያየትና በማከፋፈያ ዋጋ ነው የሚሸጠው። ረከቦቶቻችን ከእቃቸው ጋር ከጥራታቸው ጋር ነው ዋጋቸው። ለምሳሌ እነዚህ ረከቦቶች የሳውዲ ረከቦቶች ናቸው እና ያ ረከቦት ለምሳሌ 24000 ብር ከ2500 ብር ጀምሮ አለ። ከነዚህ ይሄ ረከቦት 2500 ብር፣ እነዚህ 4500 ባለ 4000 ብር እስከ 28000 ብር ሙሉ ሴት ያላቸው እቃዎች አሉን ረከቦቶች እና ሲኒዎቹ እስከ 2500 በ2000 ብር፣ ብርጭቆም እንደዛው በ2000 ብር። እጣን አለን፣ አሪፍ ብኮር እጣኖች አሉን። የረከቦት ምንጣፎቻችን ዋጋቸው ማለት ነው ከደረጃ ከ1000 ብር ጀምሮ እስከ ከ1000 ብር ጀምሮ እስከ 2500 እስከ 3000 ብር የሚያማምሩ እቃዎች አሉ። መታችሁ እዩ ግዙ ላለሁ። ተመልካቾቻችን የዛሬው የዓለም ሸማች መሰናዷችን የተከታተላችሁትን ይመስል ነበር። በተለይም በኤግዚቢሽንና ባዛር ላይ የፋሲካ በዓልን ምክንያት በማድረግ የተዘጋጀው ኤክስፖ ላይ ተገኝተን ምን አዳዲስ ነገሮች አሉ፣ ዋጋው፣ አቅርቦቱስ እንዴት ያለ ነው ስንል ወደ እናንተ ስናደርስ ቆየን። ትዝታ ደሳለኝ ከካሜራ ባለሙያዬ መልካሙ ወልደ ሰማያት እንደዚሁም ኤዲተሮቻችን መላው የዓለም ሸማች ቡድን ፕሮግራሙ በዚህ መልኩ ወደ እናንተ እንዲደርስ እናደርግ ቆየን። እስከ ሳምንት መልካም ሳምንት በያላችሁበት ሰናይ ጊዜ። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። ሰላም።